እና እንግዲህ ኪሱ ውስጥ የምትፈልገውን ነገር ስለዝና ለማየትና መረጃ ካለ ደግሞ ለማወቅ በትነካካም እንግዲህ ዝና ተነስቷል ማለት ነው። ነክቶባታል። እንግዲህ ማህሌትም እንግዲህ ዝና ምን ልታረጊ ነው ስልኬን የወሰድሽው ብሎ ሲጠይቃት ማህሌት አሁን ላይ እየተርበተበተች ሰዓት ላይ ነው ብለዋለች ማለት ነው። እንግዲህ አሁን ላይ ዝና ማህሌትን ምንም ቢሆን ከሷ ጋር እንግዲህ ማደር አልፈለገም ነበር። በስካር ውስጥ ሆኖ ያ ነገር ተፈጠረ እንጂ። ስለዚህ ማህሌት ደግሞ እንግዲህ ዝናን አጥምዳ ከዝና ጋር መሆን ብትፈልግም ነገር ግን ዝና ከሉላ በስተቀር እንግዲህ ማንንም እንደማይፈልግ ነግሯታል ማለት ነው። ምሳሌ ደግሞ ብሩኬ በመጥፋቱ በጣም ጨንቋታል ማለት ነው። ምክንያቱም ብሩኬ አሁን ላይ ከጠፋ በጣም ቆይቷል። ምክንያቱም እንግዲህ እንደነገርናችሁ ያ ነገር እየተፈጠረው ወይም ደግሞ ብሩኬ እየጠፋው በምን ኬዝ እንደሆነ ይታወቃል። ምክንያቱም ዝና ያንን የወንጀል ስራ እጽ የማዘዋወሩን ስራ ስለሚሰራ እሱ እንግዲህ ብሩኬ ፊት ለፊት ወይም ደግሞ እሱ ብሩኬ ጋር ስለተጣላ በሞገስ ምክንያት እንግዲህ እሱን ሳያገኘው በሌላ ሰው ነው ብሩኬ ያንን ስራ እንዲሰራ ያደረገው ማለት ነው። ያንን ስራ ደግሞ ብሩኬ ያንን ስላልሰራ እዛው አዲስ አበባ እጹን ይጥሎ ስለሄደ ብሩኬን እንግዲህ አግተውት ነው የሚሆነው ማለት ነው። መድብል አሁን ላይ ወንድሙ ስለጠፋበት እንግዲህ እየፈለገው ይገኛል። የት ጠፍቶ ነው ምን ሆኖ ነው እንደዚህ የጠፋው ብሎ አስጨንቆታል ማለት ነው። ቅድስትና ምሳሌም በዚህ ላይ እንግዲህ የብሩኬ መጥፋት በጣም አሳስቧቸዋል ማለት ነው። ምክንያቱም ከጠፋ እንግዲህ ብዙ ጊዜ ሆኖታል፣ ደውሎ ማያቅም እንግዲህ እና ምን እንደተፈጠረ ነው መድብል አሁን ላይ ግራ የገባው። ነገር ግን መድብል አሁን ላይ በጣም ብዙ ሰዎችን እንግዲህ የሚያውቅ ስለሆነ እየፈላለጉ ይገኛል። መድብል አሁን ላይ ያደረገው ኤፍራታን ነው። በኤፍራታ በኩል መረጃዎችን ለማግኘት እየሞከረ ነው ማለት ነው። ማህሌት ከኤፍራታ ጋር እንግዲህ የምታደርገውን ወሬና መረጃዎችን በሙሉ ኤፍራታ ለመድብል በመደወል እንግዲህ ላውድ ስፒከር ከሱ ጋር በማገናኘት በሞባይል ማህሌትን እያናዘዘቻት ወይም ደግሞ እንድታወራ እያደረገቻት ስለ ብሩኬ መጥፋት እንግዲህ መድብል ሰምቷል ማለት ነው። ኤፍራታ ከሞባይሉ ጋር አገናኝታ ማለት ነው። ኤፍራታ አሁን ላይ ብር ስለሌላትና አሁን ላይ ከማህሌት እየጠበቀች ቢሆንም ነገር ግን መድብል በዚህ በኩል እንግዲህ በአጭር መንገድ ብሩን ለሷ ሰጥቷት ከማህሌት ወሬ እንድታመጣ ማህሌት ያው ከዝና ወሬ ስለምትሰማ ማህሌት ደግሞ መታ ለኤፍራታ ስለምትነግራት ኤፍራታ ደግሞ ለመድብል እንድትነግረው እንግዲህ ለሷ ጠቀም ያለ ገንዘብ ሰጥቷት አሁን ላይ መረጃዎችን እየሰጠችው ትገኛለች። አሁን ላይ ሞገስ እንግዲህ ዝና በምን እንደሚከታተላቸው አውቋል። ሞገስ ለሉላ እንደነገራት ከሆነ ኤቲኤም ሲያወጡ እንግዲህ በዛ ምክንያት እንደሚከታተላቸው ዝና መድብል ነግሮታል ማለት ነው። ስለዚህ ሞገስ አሁን ላይ ጥንቃቄ ያስፈልገዋል። ሞገስ ከሉላ ጋር እንደፈለገ መሆን የሚፈልግና እሱን ሳይፈራ እንግዲህ በነጻነት መንቀሳቀስ የሚፈልግ ከሆነ እንደገና ሉላን ዝና እንዳይወስድበት መጠንቀቅ አለበት ሞገስ ብዬ ነው ማስበው። እስቲ እናንተ ጉዳዩን ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። የብሩኬ መጥፋት ላይ እንግዲህ ፖሊሶቹ ምንም አይነት መረጃ እንደሌላቸውና ምንም ማድረግ እንዳልቻሉ ነው ሞገስ የተናገረው ማለት ነው። ምክንያቱም ወንድሙ መድብል ለፖሊሶች ተናግሯል። ብሩኬ ከጠፋ ብዙ ጊዜ ስለሆነ አመልክቷል ማለት ነው። ስለዚህ አሁን ላይ ብሩኬ እንዳልተገኘና ፖሊሶቹ ደግሞ እንግዲህ ምንም ነገር እንዳላገኙ ሞገስ ተናግሯል። ስለዚህ ሌላው ጉዳይ አሁን ላይ መድብል እንግዲህ ብሩኬ ስለሌለ ምሳሌ እንዳይደብራትና እንዳይከፋት እንግዲህ ምሳሌ ብሩኬ ይዟት በመውጣት እንደሚያዝናናት እንግዲህ ነግሯለች። ስለዚህ አሁን ደግሞ መድብል የብሩኬን ቦታ ይዞ ምሳሌንም እንግዲህ ፈታ ሊያዝናናት አስቧል ማለት ነው። አሁን ላይ ምሳሌ በጣም ተጨንቃለች። አባቷ ጠፍቶ ምን ማድረግ እንዳለባት ግራ ገብቷታል። ነገር ግን መድብል እንግዲህ የአባቷን መጥፋት እንዳያሳስባት እያዝናናት ይገኛል ማለት ነው። እንግዲህ ሞገስና ሉላም እንግዲህ በነጻነት አሁን ላይ እየተዝናኑ ነው ማለት ነው። አለማቸውን እየቀጩ ነው። ምክንያቱም ዝና የሞገስንና የሉላን አንድ ላይ መሆንና ግንኙነታቸውን ስለማይፈልግና እነሱን ማጣላት ስለሚፈልግ አሁን ላይ እንግዲህ በኤቲኤም እየተከታተላቸው ቦታቸውን እየፈለገ ዱካቸውን እየተከታተለ ነበር። ነገር ግን አሁን ላይ መድብል የዚህ ነገር አውቋል። ስለዚህ ሞገስ ጥንቃቄ እያደረገ ነው። ከሉላ ጋር እንግዲህ አንድ ላይ ፈታ እያሉ ነው ማለት ነው።
እስቲ አሁን ላይ ሞገስና ሉላ አንድ ላይ በመሆናቸውና እንደዚህ ነፃነታቸውን በማግኘታቸው ደስ ያላችሁ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኤፍራታ እንግዲህ ለመድብል በመደወል የዝናን እንግዲህ ሚስጥር የነገራትን ለማህሌትን እያወጣጣቻት ትገኛለች ማለት ነው። አሁን ላይ ዝና ወደ ሻሸመኔ ሀገር እንደሄደ ታውቋል። ምክንያቱም ሻሸመኔ እንግዲህ እዛ ዊድ ምናምን እነዛ ነገሮች ስላሉ እጾች ምናምን ስለሚኖሩ እንግዲህ ዝና እዛ ሄደበት ምክንያት በዚህ ይሆናል ብዬ ነው ማስበው። እንግዲህ መድብል ይሄንን ነገር ኤፍራታ ደውላለት እየሰማ ነው ማለት ነው። ነገር ግን ስለ ብሩኬ ያለውን መረጃ ቤቱ ለምን እንዳልተሸጠ ብሩኬ ምሳሌን ሊያሳክም ሲሄድ ቤቱን ሳይሸጠው ለምን እንደሄደ ማህሌት ለኤፍራታ አትነግራትም። ምክንያቱም ዝና ማህሌትን አስጠንቅቋታል፣ ለማንም እንዳትናገር አስጠንቅቋታል ማለት ነው። ስለዚህ አሁን ላይ ማህሌት ለማንም አትናገርም ማለት ነው። ይሄንን ነገር ዝም ነው የምትለው ማለት ነው። ምክንያቱም ይሄን ነገር ከተናገረች ዝና ዝም አይላትም። እንዲሁም እንግዲህ ዝና ማህሌትን እንግዲህ የስድብ አይነት ነው የሚያወርድባት። በቃ ካልሰደባት ዝና ምንም አትልም ማህሌት። ስለዚህ አሁን ላይ ማህሌት ለኤፍራታ ይሄንን ሚስጥር አልነገረችውም። ነገር ግን መድብል ማህሌት የደበቀቻት ሚስጥር እንዳለ ካወቀ መድብል ራሱ እንግዲህ ማህሌትን ይዞ ማወጣጣት ይችላል ብዬ ነው ማስበው። ምክንያቱም ወንድሙ ብሩክ የጠፋበትን ምክንያት ቤቱን ያሸጠበትን ምክንያት እነዚህ ምክንያቶች ማህሌት የምታውቅ ከሆነና የማትናገር ከሆነ መድብል እንግዲህ ማህሌትን ይዟት አግቷት እንግዲህ ዝና የነገራትን እንዳለ ሁሉንም ነገር ማወጣጣት ይችላል ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ አሁን ላይ መድብል የብሩኬን ጉዳይ በደንብ እያጣራ ነው ማለት ነው። ስለዚህ መድብል እንግዲህ የሚያውቀው ሰው ስላለ እንግዲህ ባንክ ቤት እንደሄለት ከዚህ በፊት ለብሩኬ ገንዘብ ያስተላለፉለት ሰዎች በጣም ባለሀብትና እንግዲህ ከከባድ ሰው ጋር እንደተገናኘ ነው እንግዲህ መድብልም የደነገጠው ማለት ነው። ምክንያቱም ያንን ነገር ገንዘቡን ያስተላለፉለትና ቤቱም ሳይሸጥ ምሳሌን ሊያሳክማት የሄደው በዛ ምክንያት እንደሆነ አሁን ላይ ይረዳል ብዬ ነው ማስበው። ከማያስበው ወይም ደግሞ ከአልሆነ ሰው ጋር ተጋጭቷል። ስለዚህ ያንን ስራ ደግሞ ብሩኬ በምላሹ እንዲሰራላቸው ነበር ብሩን ያስተላለፉለት ምሳሌን እንድትታከም። ነገር ግን አሁን ላይ ብሩኬ ያንን ነገር ስላላደረገ እነዛ ባለ ሀብቶች እንግዲህ ያንን ብር አሳልፈው ከሰጡ በኋላ ብሩኬን ማይለቁትም ማለት ነው፣ ስራውን ስላልሰራላቸው። ስለዚህ እነዛ ባለ ሀብቶች የብሩኬን የት እንደሆኑ የሚያውቁ ነው የሚመስለኝ። እነሱ ራሳቸው ነው ያገቱት የሚመስለኝ። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን መድብል ይህንን ነገር አውቋል። ስለዚህ ቀጥታ መሄድ ያለበት ያው ለፖሊስ አይደለም። ምክንያቱም ከእንደዚህ አይነት ኬዝ ፖሊስ ከገባ ከባድ ስለሚያውቀው እሱም ሰውየውንም ሳይቀር እንግዲህ መድብል አውቆታል ማለት ነው። ገንዘብ ያስተላለፈለት ለብሩኬ ማን እንደሆነ ሰውየውን መድብል ከዚህ በፊት ከሰውየው ጋር መድብል ግንኙነት አላቸው። ምክንያቱም ግንኙነት ባይኖራቸው ኖሮ እንደዚህ አይደነግጥም ያንን ስምና ስልክ ቁጥር ሲያይ። ስለዚህ መድብል ይህንን ሰውዬ ስለሚያውቅ አሁን ላይ ይህንን ነገር ቀስ ብሎ ይፈተዋል ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ምሳሌ ክፍል 76 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።